Okay, students. Today we'll discuss about grade 11 history unit 9 entrance question. እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ሂስትሪ ዩኒት 9 ላይ የወጡ የኢንተራንስ ጥያቄዎችን እንሰራለን። ከ2012 እስከ 2017 ያሉ ብዙ ተማሪዎች ዩኒት 9 ይሰራ የሚል ኮሜንት ላይ አይቻለሁ። ያንንም በማየት ልሰራላችሁ አስቤያለሁ። ሙሉ የኢንተራንስ ጥያቄዎች ናቸው። ይህንን ጥያቄ በደንብ ለመስራት ሞክሩ። ምክንያቱም የብዙ ዓመት ስለሆነ አወጣጡ ትረዳላችሁ። ማለት እንዴት እንደሚወጣ ምን አይነት ጥያቄ እንደሚወጣ በዚህ ሁሉ ዓመት የሚወጡ ጥያቄዎችን የመር ግንዛቤ ይኖራችኋል ማለት ነው። በደንብ ለመስራት ሞክሩ። ሾርት ኖቱን ካላችሁ ማየት ትችላላችሁ እና ደግሞ ኤክስፕላኔሽንም ስሙ። ቶሎ ቶሎ ለመስራት እንሞክራለን። ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ምክንያቱም ለምንም ነገር የምታደርጉት ነው። ዝም ብሎ ቪዲዮ አይታችሁ ሰብስክራይብ እያደረጋችሁ ለእናንተ የሚጠቅማችሁ ነገር ሰብስክራይብ ብታደርጉ ጥሩ ነው። ሰብስክራይብ አድርጉ። ወደ ጥያቄው እንሂድ። Question number 1. What was the factor that made England to be the place of origin for the Industrial Revolution in England? A. Was endowed with vital coal mine and iron ore. B. Was ruled by an extremely tyrannical monarchy. C. Had an stable government for almost a century. D. Possessed a small but highly talented people. Which one is the answer, student? The correct answer is A. ተማሪዎች እዚህ ጋር ማወቅ ያለባችሁ አንደኛ ኢንዱስትሪያል ሪቮሉሽን ኢንግላንድ ላይ ወይም ብሪቴን ላይ እንዲጀምር ያደረገው ነገር ብዙ ጊዜ የምታውቁት ነገር ነው። በብዙ ነገር ታውቁታላችሁ። ከታች ሌቭል እያለን ራሱ እየተጠየቅን የመጣን ነገር ነው። ላይክ ብታስታውሱ ግሬድ 9 ላይ ብዙ 9ኛ ክላስ 8 ላይ ራሱ ያለ ነገር ነው። ኢንዱስትሪያል ሪቮሉሽን ኢንግላንድ ላይ እንዲጀምር ያደረገው ዋናው ነገር ምንድን ነው? በናቹራል ሪሶርስ የበለጸገች ስለሆነች ነው ኢንግላንድ ማለት ነው። the origin of natural resource like እነ ኮል እነ አይረን ኦር ምናምን ያሉባት ሀገር ስለሆነች ነው ኢንዱስትሪያል ሪቮሉሽን እዛ ላይ ወይንም ኢንግላንድ ላይ እንዲጀምር የተደረገው ያደረገው እዛ እንዲጀምር ያደረገው ይሄን ነው ማለት ነው። ስለዚህ ይሄ ጥያቄ መያዝ አለባችሁ። ለምንድነው ኢንዱስትሪያል ሪቮሉሽን ኢንግላንድ ላይ የጀመረው የሚል ጥያቄ በተደጋጋሚ የሚጠየቅ ጥያቄ ነው። አይ ቲንክ ብዙ ጊዜ የሚጠየቅ ጥያቄ ይሄ ነው። ይሄንን መያዝ አለባችሁ ማለት ነው። አሁን ይሄ ጥያቄ ከመጣ በየትኛውም በኩል ቢመጣ መመለስ ትችላላችሁ ማለት ነው። ኤ ኢዝ ዘ ኮሬክት አንሰር። ሁለተኛ how did the Congress of Vienna of 1815 seek to establish peace across Europe? A. By establishing balance of power among European power. B. By weakening the economic and military capability of France. C. By recognizing the democratic and nationalistic aspiration of European population. D. By agreeing to support the reform of liberalizing European government. So, which one is the answer, student? The correct answer is A. Look, student, ምን መያዝ አለባችሁ መሰላችሁ? the Congress of Vienna 1815 የተደረገ ስምምነት ነው። ይሄ ኮንግረስ ኦፍ ቬና እንደምታስታውሱት አንድ መሪ ነበር፣ ፈረንሳይን የሚመራ ሙሉ አውሮፓን እያመሰ የነበረ አንድ መሪ ነበር። ይሄም ናፖሊዮን ቦናፓርቴ ይባላል። ይሄ መሪ በጣም በቃ አውሮፓን በጣም እያመሰ የነበረ መሪ ነበር። ከዛ በኋላ ይሄንን ያለማድረግ የአውሮፓ አህጉራቶች ተሰባስበው አዘ ኮንግረስ ኦፍ ቬና ላይ ምን ተደረገ? እንደዛ አይነት ሰው እንዳይከሰት ወይንም እንደ አንድ ሀገር ይሄ ሁሉ አውሮፓን ሀገር እንዳትይዝ የሚደርግ ባላንስ ኦፍ ፓወር እንዲመሰረት ወይንም የስልጣን ባላንስ እንዲመሰረት ሁሉም ሀገሮች የራሳቸው ወይንም በቃ የሀያላ ሚዛን እንዲጠበቅ ያደረጉበት ነው። ኮንግረስ ኦፍ ቬና ላይ 3 ነገር ተደርገዋል። አንደኛው ሌጂቲሜሲ፣ ኮምፐንሴሽን እና ባላንስ ኦፍ ፓወር ነው።
ሶ ባላንስ ኦፍ ፓወር እዚህ ጋር የተጠየቅነው ጥያቄ ነው። ስለዚህ ባላንስ ኦፍ ፓወር ምንድን ነው ከተባላችሁ ይሄ ምንድን ነው? ሀያላን ሀገራት የየራሳቸው የሆነ ያ እንዲኖራቸው አንድ ሀገር ብቻ ሁሉንም ሀገር እንዳይዝ ያደረጉበት ነው። ስለዚህ ናፖሊያን ሁሉንም ሀገር በራሱ ብቻ ነው እየያዘ የነበረው። ሶ ያንን ዞር ለማድረግ ያደረጉበት ነው ማለት ነው። ስለዚህ በዚህ ሰዓት አንድ ሀገር ሁሉንም ይዛለሁ ካለች ሁሉም ተባብረው ያንን ሀገር የማጥፋት ስራ ማለት ነው የማስቆም ያ ነው የተደረገው። ሶ አንደኛ ኮንግረስ ኦፍ ቬና ላይ ሰላምን ለማምጣት የተጠቀሙበት ሲስተም ባይ ኤስታብሊሽንግ ባላንስ ኦፍ ፓወር አሞንግ ኢሮፓን ፓወር በአውሮፓ ሀገራቶች ባላንስ በመፍጠር ሌጂቲሜሲ ማለት ምን ማለት ነው ከተባለ ደግሞ ላይክ መጀመሪያ ናፖሊያን ቦናፓርቴ እነዚህ መጀመሪያ የነበረውን ያአጥፍተውት ነበር። አይ ቲንክ በዚህ በሚመጡት በመኳንንት ይመራል ምናምን የሚባለውን አጥፍቶት ነበር። ምንም እኩል አድርጎ ነው ያሰበው። በቃ የድሮውን የኮንዘርቫቲቭ አስተሳሰብም ሙሉ በሙሉ ያጠፋ ነው። ኮምፐንሴሽን ደግሞ ከተባለ ካሳ መክፈል እንደማለት ነው። ይሄ ለተጎዱ ሀገራቶች መልሶ ካሳ የመስጠት ስራ ነው። ሶ ኢዝ ዘ ኮሬክት አንሰር። ሌላኛው ምንም ያ የሚያደርግ አይደለም ማለት ነው። ሰላምን ለማምጣት ነው የሚለው ጥያቄውን ሰላምን ለማምጣት የተጠቀሙበት ኮንግረስ ኦፍ ቬና ላይ የተጠቀሙት ምንድን ነው የሚለው ጥያቄውን በደንብ መረዳት ያስፈልጋል። ኤ ዘ ኮሬክት አንሰር። ለሶስተኛ እንሂድ። ሶስተኛ what was the major organizational change that made the industrial revolution possible? A. Development of new market for mass of production. B. The establishment of government office to support industry. C. Adequacy of cheap and abundant human labor in Europe. D. The development of factory and hiring of workers. Which one is the answer, student? Which one is the answer? Look, student, organizational change. Organizational change. The correct answer is D. ዲ ትክክለኛ መልስ ነው። ሶ ጥያቄ አሁን ስለ ኢንዱስትሪያል ሪቮሉሽን ስትጠየቁ ዋት ኢዝ ዘ ማጆር ኦርጋናይዜሽናል ቼንጅ ወይንም ፋይናንሻል ቼንጅ የሆነ ነገር ልትባሉ ትችላላችሁ። ሶ እናንተ ማወቅ ያለባችሁ ጥያቄው ላይ ነው። ኦርጋናይዜሽናል ከተባላችሁ ኦልዌይስ ከምን ጋር ማገናኘት አለባችሁ? ከፋክቶሪ ጋር ማገናኘት። ፋክቶሪስ ለምሳሌ ኢንዱስትሪያል ሪቮሉሽን ላይ የሆነ ፋክቶሪ የሆነ ፋብሪካ ቤት ይኖራል። ከዛ በኋላ እዛ ቤት ላይ የሆነ ምንድን ነው ቲንክ ማሽኖች ምናምን ይኖራሉ። ከዛ ሰዎች ሄደው እዛ ይሰራሉ ማለት ነው። ይሄ ነው ሀሳቡ። ሶ የሚሰሩ ሰዎች አሉ፣ የሆነ ፋብሪካ አለ፣ እዛ ቤት ሄደው ይሰራሉ ማለት ነው። ሶ ፋክቶሪ የሚል ነገር ካለ ኢትስ ኦርጋናይዜሽናል ቼንጅ ጋር የሚገናኝ ሀሳብ ነው። ሌላ ነገር ካልተባለ እዚህ ጋር ማለት ነው። ሶ ዩ ሃቭ ቱ ሪሜምበር። ስለዚህ ሶስተኛ ዲ ዘ ኮሬክት አንሰር፣ ሌላ ምንም መልስ አይሆንም። ሶ አራተኛ how did the Boston Tea Party bring about American War of Independence? A. brought together leaders of the colonies for discussion. D. triggered anti-British protest by the colonists. C. served as a communication link with French. D. increased the price of tea for exporting the colonies. Which one is the answer, student? አሁን የዚህ ሀሳብ ልንገራችሁ። the correct answer is student B. B ትክክለኛ መልስ ነው። የዚህን ሀሳብ ልንገራችሁ። ቦስተን ቲ ፓርቲ የሚባለው ምን መሰላችሁ ተማሪዎች? አንዱ የአሜሪካን ዋር ኦፍ ኢንዲፔንደንሲ እንዲያመጣው ነገር ነው፣ እንዲነሳ ያደረገው አንዱ ይሄ ነው። ቦስተን ቲ ፓርቲ የሚባለው ቲ ፓርቲ የሚባለው ነው። ይሄም ምንድን ነው? በአሜሪካ ላይ የግብርና የውክልና ጥያቄ የሚያነሳ ነው ይሄ ማለት ነው። ሶ ብሪቴን አሜሪካ ላይ ግብር ጥላ ነበር እንደምታስታውሱት። እነዚህ ላይክ እነማን ናቸው? ስታምፕ አክት፣ ቲ አክት የሚባሉት የተለያዩ ታክሶች ጥላ ነበር። ያን ስትል የብሪቴን ወይንም የአሜሪካን ሰዎች አልተቀበሉትም። እዛ ጋር ኮሎናይዝ ወይንም በብሪቴን ስር የነበሩት
ምንም ሊቀበሉት አልቻሉም። ምክንያቱም ያልተቀበሉበት ምክንያት ያንን ብር መክፈል አቅቷቸው አልነበረም። ያንን ብር መክፈል አቅቷቸው አልነበረም። አቅቷቸው አልነበረም ግን እዛ ላይ ይህንን ህግ ሲያወጡ እንዲከፍሉ ሲደረጉ ያንን ብር ወይንም እዛ አሜሪካን ወይንም ብሪቴን ላይ የአሜሪካን የሚደግፍ ወይንም ፓርላማው ላይ የአሜሪካን ተወካይ አልነበረም። በዛ ምክንያት ይህንን ነገር አልተቀበሉትም። ኖ በዚህ ምክንያት የሆነ መፈክር አምጥተው ነበር። ኖ ታክሴሽን ዊዛውት ሪፕሬዘንቴሽን የሚል መፈክር አመጡ ማለት ነው። ታክስ የለም ያለ ሪፕሬዘንቴሽን ውክልና ሳይኖረን እኛ ታክስ አንከፍልም በሚል ያ አመፅ አስነስተው ነበር። ሶ ይህን አመፅ ሲያስነሱ በጣም ተቃወሟቸው ምናምን። ሲቃወሟቸው አይ ቲንክ ሄደው ምን አደረጉ? እነዚህ ማን ነው የሚባለው? አይ ቲንክ ስሙ ተረሳኝ። ዘ ሶይል ፓርቲ የሚባል አይ ቲንክ ሶይል ፓርቲ ዘ ሶንስ ኦፍ ላይቤሪቲ የስ ዘ ሶንስ ኦፍ ላይቤሪቲ የሚባለውን ግሩፕ በአድማስ በሚባል ሰው የሚመራ ነው። መጽሐፋችሁ ላይ ያለ ነገር ነው። ሶ እሱ ያንን በመምራት ሄዶ ምን አደረገ? በ1773 በመሄድ ወደ ፖስተን ወደሚባለው የብሪቴን እዛ ያለውን መርከብ ላይ ያለውን የቲ 343 የሚደርሰውን ያም ወደ ባህሩ በመድፋት አመፅ አስነሱ ማለት ነው። ስለዚህ በዚህ ምክንያት ኢንቶለሬብል አክት ወይንም መጥፎ የሆነ በብሪቴናውያን ላይ ብሪቴን መጥፎ የሆነ በዚህ ምክንያት መጥፎ የሆነ ያ አደረሰችባቸው ማለት ነው። በቃ መጥፎ ቅጣት መቅጣት ጀመረች ማለት ነው። ሶ አሜሪካን ላይ ማለት ነው። ሶ ይሄንን ቢቀጡ ራሱ ያ ሊሆኑ አልቻሉ። መጨረሻ ላይ ዲፌንድ አድርገዋል። መጨረሻ ላይ አሸንፈዋል እነዚህ አሜሪካውያኖች ማለት ነው። ስለዚህ በዚህ ምክንያት ነው ዘ ፖስተን ቲ ፓርቲ አንቲ ብሪቲሽ ፕሮቴስት ባይ ኮሎኒስት በመቃወም እነሱም በድፍረት በተሞላ መልኩ በመቃወም ታክስ አንከፍልም ያለ ውክልና በሚል ዋናው ምክንያቱም ውክልና ነው ለዚህ ማለት ነው። ስለዚህ እኛን የሚወክለን ሰው ፓርላማው ላይ ሊኖር ይገባል በሚል ያነሱት ነገር ነው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሌላኛው ምንም አይሆንም። ሶ ዘ ፖስተን ቲ ፓርቲ ይሄ ነው ሐሳቡ። ስለዚህ ልትይዙት የሚገባ ነገር ነው። ቢ ኢዝ ዘ ኮሬክት አንሰር። አምስተኛ in which of the following aspects of French and European life did Napoleon influence as model of mark? A. Election system. B. Education system. C. Legal system. D. Procurement system. Which one is the answer? The correct answer is C. ትክክለኛው መልሱ ሲ ነው። ማንኛውም እንደምታስታውሱት የፍሬንች እና ምንድነው ፍሬንች ናፖሊዮን ቦናፓርት የሚታወቀው ናፖሊዮን ኮድ ኦፍ ሎ የሚል ሐሳብ ነበረው። ማንኛውም ሰው የሚያውቀው ማለት ነው። ናፖሊዮን ኮድ ነበረው። ኮድስ ኦፍ ሎ የሚባል የናፖሊዮን ኮድ ነበረው። ሶ ይሄም በዚህ ህግ ብዙ የሆነ ህጎች ነበሩት። ሌጋል ኢኳሊቲ የሚል በህግ ፊት ሁሉም ሰው እኩል የሚል አስተሳሰብ ማለት ነው። እና ደግሞ እነዚህ ኖቤልሶች ምናምኖችን በዘር ነበር የሚገኘው። ያንን ካንስል አድርጎታል፣ ዞር አድርጎታል፣ አጥፍቶታል። ሌላኛው ደግሞ ምንድነው ሪሊጂየስ ፍሪደም እና ፕራይቬት ፕሮፐርቲ የሚባል ነገር አምጥቷል ማለት ነው። ሶ በዚህ ነው የሚታወቀው አብዛኛው እስካሁን ድረስ ማለት ነው የሚታወቀው። የሚሰራውም ሌጋል ሲስተም አውሮፓ ላይ ሌጋል ሲስተም ነው። ይሄ የናፖሊዮን ጦርነት ወይንም የናፖሊዮን ውጤት ነው ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ኤዱኬሽን ሲስተም፣ ኢሌክሽን ሲስተም፣ ፕሪክሪ ሲስተም ይሄ ምንም አይገናኝም ከሱ ጋር። ሶ ሌጋል ሲስተም ዩ ሃቭ ቱ ሪሜምበር ዲስ። እነዚህ ማስታወስ አለባችሁ። ምክንያቱም ናፖሊዮን ከተነሳ ከሌጋል ሲስተም ጋር ይገናኛል ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ስድስተኛ why did foreign power intervene in French Revolution in 1793? A. Supported the revolutionist power. B. Attempted to restore the monarchy. C. Aimed at ceding French province to Austria.
they feared that revolution will expand to their country. So D is the correct answer. ዲ ትክክለኛ መልስ ነው ማለት ነው። ሶ እንደምታስታውሱት የፍሬንች ሪቮሉሽን ከሌላው በተለየ የውጭ ፓወሮች ወይንም በአጎራባች የነበሩ ፓወሮች ኢንተርፍ አድርገዋል። ለምን ከተባለ ፈረንሳይ ላይ የሆነ ትልቅ ነገር ነበር። እነዚህም የምን መፈክር ነበራቸው? ላይቤሪቲ፣ ኢኳሊቲ፣ ፍራተርኒቲ የሚል መፈክር ነበራቸው። ነፃነት፣ እኩልነትና ወንድማማችነትና ይሄ አምባገነንነት ምናምን ኮንዘርቫቲዝምን አይቀበሉም ነበር። ስለዚህ በዚህ ምክንያት ሉዊ የሚባል 16ኛውን የፈረንሳይ አብዮቶች ይገሉታል። ሲገሉት ይሄን ሰውዬ ሲገሉት ምን በ1793 አካባቢ ይገሉታል። ከዛ ከገደሉት በኋላ እነዚህ የፈረንሳይ ወይንም አጎራባች ያሉ ላይክ አውስትሪያ፣ ፐርሺያ፣ ብሪቴን ምናምን ስፔን በጣም ይደነግጣሉ። ምክንያቱም ከዚህ በፊት ንጉስን ሲገደል አላዩ። ከዚህ በፊት ምንም ነገር ስላላዩ በጣም በቃ ያይላሉ ማለት ነው፣ ይደነግጣሉ። ከዛ ሲደነግጡ ይሄንን ማስቆም አለብን፣ ወደኛ ሀገር መጥተው እኛንም ከስልጣን አውርደው ህዝቦቹ እኛንም ሳይገሉን ሰቅለው ነው የገደሉት። ሉዊ 16ኛው በጣም ሰቅለው በማሽን የሆነ የሚቆርጥ ማሽን ነበር፣ በሱ ነው የቆረጡት። ሶ በዚህ ተናደው እነሱ እኛንም ይቆርጡናል በሚል ማለት እኛንም ህዝቦቹ ተነስተው እኛንም ያጠፉናል በሚል ያወርዱናል ከስልጣናችን በሚል ሰልፍ ፕሪዘርቬሽን ለማድረግ ምን አደረጉ? ወደ ፈረንሳይ ሪቮሉሽን ኢንተርቭ አደረጉ። ስቱደንት ሀሳቡ ወደ ፈረንሳይ ሪቮሉሽን ኢንተርቭ አድርገው ራሳቸውን ለመጠበቅ ነው። የሚባል ራሳቸውን ከአብዮት ለመከላከል ነው። በእነሱ አይቶ ህዝቡ ተነስቶ እኛንም እንዳያጠፋን አስበው ያደረጉት ነው። ከዛ ይህንን ነገር ወደ ፈርስት ኮሊሽን አድርገው ሁሉም ተሰባስበው እነዚህ ወደ ዙፋኑ መመለስ አለብን፣ ወደ ድሮ ማገንነት መመለስ አለብን ብለው ሄዱ ማለት ነው። ሊያልሉ መጡ ማለት ነው። ሲመጡ እነዚህ ህዝቦች በቀላሉ አልሆኑም። ምክንያቱም በጣም ናሽናሊዝም ስሜት ነበራቸው። ሀገራቸውን ሊወረር ሲመጡ ፈረንሳዮች በጣም ነፃነታቸውን ለማስጠበቅ ማክሲሚሊያን የሚባል አይ ቲንክ ሮቢሶፔሪያን ነው ይመስለኛል። ሮቢሶፔሪያን የሚባል የአብዮቱ መሪ ነበር። በዛ ሰዓት ምንን አዘዘ ማለት ነው? ሬን ቴረር ዘ ሬን ኦፍ ቴረር ወይንም የሽብርተኝነት ወይንም በቃ ሀገሪቱን የመከላከል አዋጅ አወጀ። ሲያወጅ ይሄ ምን ሆነ ማለት ነው? ሀገሪቶቹን ለመጨረሻ መከላከል ቻሉ ማለት ነው፣ እነዚህ ህዝቦች ማለት ነው። ሶ ሀገራቸውን ሳይወረሩ በነፃነት ታግለው ሀገራቸውን ሊያስጠብቁ ችለዋል ማለት ነው። ሶ አንደኛው የፎሪን ፓወሮች ኢንተርቭ ያደረጉት በፈረንሳይ ሪቮሉሽን የራሳቸው የሆነ ምን ፈልገው ነው? ወደ እነሱ ይህንን ማለትም ንጉሱን ዞር ማድረግ ምናምን ነፃነት ምናምን የሚለው ወደ እነሱ ሀገር እንዳይገባ ሰግተው ነው። ስለዚህ ህዝቦቹ ተነስተው እነሱንም እንዳይወርዱ ሰግተው ነው ይህንን ያደረጉት። ዲ ኢዝ ዘ ኮሬክት አንሰር፣ ሌላውን አይሆንም። ሶ ሰባተኛ what was the most important achievement of the Duke of Wellington at the Battle of Waterloo? A. dealt the final blow to Napoleon's army. B. negotiated as a peace treaty with Russia. C. restored Napoleon the First to power in France. D. signed a peace treaty with Belgium. D. Napoleon's rise to power can be no, yes, I think ጥያቄውን ላነብ ነበር። So which one is the answer? I think ያነበበ ተማሪ መልሰዋል። So A is the correct answer. ይህ ትክክለኛ መልስ ነው። ምን መሰላችሁ? የዚህ ጥያቄ ሀሳብ የሆነ ነገር ልንገራችሁ።
ሶ ዊሊንግተን የሚባለው ቤስት የሆነ የማን ነው የብሪታንያ ሊደርስ ነው። የብሪታንያ ሚሊታሪ ሊደር ነው። አት ዘ ባትል ኦፍ ዋተርሎ ዘ ፋይናል ባትል ፎር ናፖሊዮን ቦናፓርቲ ነው። ማንም ሰው የሚያውቀው ነው። ናፖሊዮን ቦናፓርቲ የተሸነፈበት የመጨረሻው ባትል ነው። በዚህ ባትል ላይ የዊሊንግተን አስተዋጽኦ ምን ነበር? ያበረከተው ለዓለም አቺቭመንቱ ምን ነበር የሚል ጥያቄ ነው። ኖርማሊ ሁሉም የኢንተራንስ ጥያቄዎች ናቸው። ተማሪዎች ልታውቁት ይገባል። ሶ ይህንን ያደረገው ነገር ምንድን ነው ከተባለ በዚህ ጦርነት እሱ ምን አደረገ? ከናፖሊዮን ፌስ ለፌስ የተዋጋ ሰው ነው። የብሪቴን ምንድን ነው የብሪቴን ሚሊታሪ ሊደርስ ነው። የብሪቴን ሚሊታሪ ሊደር ሚሊታሪዎችን ይዞ ሄዶ ከናፖሊዮን አት ዘ ባትል ኦፍ ዋተርሎ ላይ እየተዋጋ ሰው ነው። በሚዋጋበት ሰዓት በጣም ታክቲክ በተሞላበት መንገድ ናፖሊዮን ሊያሸንፈው ሞክሮ ነበር። ሊያሸንፈው ቢሞክርም ግን ሊቋቋመው ችሎ ነበር። ጥሩ የሆነ ዲፌንስ ነበራቸው። ከዛ በኋላ ይሄን ነገር መጨረሻ ላይ ምን አደረገ? የራሽያን ጦሮች ተጨምሮላቸው ይሄን ሰውዬ ዞር ሊያደርጉት ችለዋል ማለት ነው። ሶ ከዛ ራሽያ ጦርነት ሲጨመር ማን ነው ናፖሊዮንን ዘ ባትል ኦፍ ዋተርሎ ላይ አሸነፉት ማለት ነው። ሶ ዘ ባትል ኦፍ ዋተርሎ የነሱ ያደረጉት ጦርነት ለአውሮፓዎች እጅግ በጣም ማራኪ ዘመን ወይንም በጣም በቃ ጥሩ ያ እንዲኖር በቃ ናፖሊዮን ለመጨረሻ ጊዜ ከአውሮፓ እንዲወጣ ከፈረንሳይ እንዲል ያደረገ ነው ማለት ነው። ሶ ኢትስ ዘ ፋይናል ቢሎቱ ናፖሊዮን አርሚ ለናፖሊዮን አርሚም ያ ያለ ነው ማለት ነው። መጨረሻ ላይ ናፖሊዮን ተሸነፈ ማለት ነው። ሶ ተሸንፎ አይ ቲንክ ወደ አትላንቲክ ውቅያኖስ ራቅ ወዳለ አይ ቲንክ ሴት ህሊና ወደሚል ወይንም ቅድስት ህሊና ወደሚል ቦታ ደሴት ተወስዶ እዛው ስሩ ግራጁዋሊ ሞተ ማለት ነው። ሶ ናፖሊዮን እንዲሞት ሆነ ማለት ነው። ሶ የዊሊንግተን አስተዋጽኦ ምንድን ነው ከተባለ ለናፖሊዮን አርሚ እንዲያበቃ ያደረገ ነው ማለት ነው። ስለዚህ ዊሊንግተን ማን ነው? ሶ ሚሊታሪ ሊደር ኦፍ ዋት ብሪታንያ ነው ማለት ነው። ሶ ኤ ዘ ኮሬክት አንሰር። ስምንተኛ ናፖሊዮን ራይዝ ቱ ፓወር ካን ቢ ኤክስፕሌንድ ባይ ሂዝ ኤ ሮያል ባክግራውንድ፣ ቢ ፋሚሊ ዌልዝ፣ ሲ ላይብራሪ ኤዱኬሽን፣ ዲ ሚሊታሪ ስኪል። ዘ ኮሬክት አንሰር። ናፖሊዮን በጣም በሚሊታሪ ስኪል በጣም በቃ በወታደራዊ ብቃት በጣም ችሎታ ያለው ሰው ነው። ምክንያቱም ተማሪዎች ናፖሊዮን ምንድነው በፈረንሳይ በሪቮሉሽኑም ሰዓት በውስጡ ሆኖ እየታገለ የነበረ ጥሩ ከጣሊያን ጋርም ጥሩ የሆነ ዘመቻ አድርጎ ወይንም ጦር አድርጎ ያሸነፈ ሰው ነው። በቃ ጥሩ የሆነ ብቃት አለው። ስለዚህ ይሄ ሰውዬ ምን አደረገ? ይሄንን ሊያሸንፍ ችሏል። በሚሊታሪ ስኪሉ ነው ይሄንን ሊያሸንፍ የቻለው ማለት ነው። ናፖሊዮን ማለት ነው። ስለዚህ በሚሊታሪ ስኪል በህዝብ ዘንድ ተወዳጅ ሆነ። ከዛ በኋላ ወደ ዙፋን መጣ ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር ማለት ነው። ዲ ትክክለኛ መልስ ነው። ሶ ዘጠነኛ the Congress of Vienna in 1885 is usually associated with A. liberalism, B. republicanism, C. conservatism, D. self-determination. Which one is the answer, student? So the correct answer is C. ሶ አንደኛ ኮንግረስ ኦፍ ቬና የሚባለው እነዚህ የአውሮፓ ሀገሮች ያደረጉት ነው። ሶ ባላንስ ፓወርን እንደገና ባላንስ ወይንም ሪኦርጋናይዝ ማድረግ ነው የአውሮፓ ሀገርን ማለት ነው። በናፖሊዮን የተቆጣጠሩት የነበረውን ስቴትን ማለት ነው። ሶ በዚህ ሰዓት ናፖሊዮን የተለያዩ ማሻሻያዎች አድርጎ ነበር። እነዚህም ማሻሻያዎች አንዱ በጣም በቃ ፕራይቬት ፕሮፐርቲ የድሮ አገዛዝን ማጥፋት ምናምን ነበር ያደረገው። ግን እነዚህ ሰዎች የድሮውን አገዛዝ መልሶ ነበር ያመጡት ማለት ነው። ሶ ኮንዘርቫቲዝምን መልሶ የድሮውን አገዛዝ መልሶ እንዲመጣ ወይንም ያደረጉ ወይንም ወግ አጥባቂዎች ማለት ነው። እነዚህ መልሶ እንዲመጣ ያደረጉ ናቸው ማለት ነው። ስለዚህ
ኮንግረስ ኦፍ ቬና አንዱ ዩዥዋሊ አሶሲየትድ የሚሆነው ከሪፐብሊካኒዝም ሳይሆን ከኮንሰርቫቲዝም ናቸው። ማለትም መልሰው ማምጣት ንጉሳዊ አገዛዝን ነበር እየደገፉ የነበሩት ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ 10ኛ what was the most important innovation that made the industrial revolution possible? A. The massive production of coal. B. Steam power. C. Hydropower. D. Wind power. Which one is the answer, student? The correct answer is C. ይሄ ማንም ተማሪ የሚመልሰው ነው። ስቲም ፓወር ነው ከኢንዱስትሪያል ሪቮሉሽን ጋር የሚገናኘው ማለት ነው። ሶ ማሲቭ ፕሮዳክሽን ኦፍ ኮይል የሚባለው ኢት ኢስ ዋት ኢዝ ኖት ኢኖቬሽን ኢት ኢስ ናቹራል ሪሶርስ። ኦኬ ኢኖቬሽን ነው የተባልነው። ሶ B is the correct answer. 11ኛ the industrial revolution appeared first in Britain because ይላል። ሉክ ስቱደንት የመጀመሪያው ጥያቄ አስታውሱ። ዛም ተጠይቃችኋል፣ እዚህም ሁለተኛ ተጠየቀ። ይሄም የኢንተራንስ ጥያቄ ነው። ሁሉም የኢንተራንስ ነው። እኔ የሰራሁላችሁ ተማሪዎች ኢንተራንስ ጥያቄ አሁን ባላችሁ ጊዜ ውስጥ የኢንተራንስ ጥያቄም ትሰራላችሁ፣ ኦልሬዲ ጥያቄውንም ትገነዘባላችሁ በሚል ነው። ሌላ ጥያቄ ምንም የለውም። ሙሉ የኢንተራንስ ጥያቄ ነው። ለመስራት ሞክሩ። እናንተ በደንብ ለመስራት ሞክሩ። ሾርት ኖትን ካላችሁ ጥያቄውን እየሰራችሁ ለማየት የቱም መጽሐፍ የምታዩት ከሆነ አሁን ጊዜ ስለሌላችሁ ብዬ ነው። ስለዚህ ፕሊዝ ሰብስክራይብ አድርጉ። ሌላው ነገር ሰብስክራይብ አድርጉ። Britain had a strong state that led to industrialization project. B. Britain had a large number of university graduates in engineering. C. Britain had easy access to cheap slaves labor in Africa. D. Britain had large numbers of coal mines and iron deposit. Which one is the answer? ይህ ማብራራሙ ራሱ አይጠበቅብኝም። ዲ ነው መልሱ። So D is the correct answer. So መጀመሪያ ስለነገርኳችሁ ነው። 12ኛ which one of the following social class appeared with the industrial revolution? A. the serf. B. the proletariat. I think yes. C. the peasant. D. the merchant. ይሄ ነው መልሱ። ሶ አንደኛው የኢንዱስትሪያል ሪቮሉሽን ያመጣው ነገር ዘ ቡርጂየስ ወይንም ዘ ኦነር ኦፍ ካፒታሊስት እና ዘ ወርኪንግ ክላስ ነው። ፕሮሌታሪት የሚባሉት እነዚህ ያመጣ ነው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሌላው ከዚህ ጋር የሚገናኝ አይደለም። ሰርቭ ከተባለ እዚህ ሞስትሊ ከፊውዳሊዝም የሚገናኝ ነው። ኤ ፔሰንትም እንደዛው ማርቸንት ከኋላ የመጣ ነገር ነው። ሶ B is the correct answer. ክላስ ከተባለ ሶሻል ክላስ ከተባለ ኢትስ ዋት ዘ ካፒታሊስት ዘ ኦውነር እና ዘ ወርኪንግ ክላስ ነው ማለት ነው። ሶ B is the correct answer። ማንም የሚመልሰው ነው። ሶ 13ኛ who was ጆርጅ ስቴቨንሰን የሚባል who was ጆርጅ ስቴቨንሰን? A. the first inventor of steam locomotive. B. the builder of improved steam engine. C. the first developer of railway locomotive. D. the first inventor of electricity. Which one is the answer? Which one is the answer, student? The correct answer is C. ትክክለኛ C ነው። ይሄ ማንም ዳይሬክት መጽሐፋችሁ ላይ ያለ ነው። ዘ ፈርስት ዲቨሎፐር ኦፍ ሬልዌይ ሎኮሞቲቭ ኢት ኢስ ዋት ጆርጅ ስቴቨንሰን ነው። ሶ ዚ ዘ ኮሬክት አንሰር። ሶ 14ኛ አሞንግ ዘ ኢንላይትመንት ቲንከር ኦር ሁ አድቮኬት ዘ ፍሪ ትሬድ ኦፍ ኢኮኖሚክ ፖሊሲ? ኤ ቮላታይር፣ ቢ ሮዙ፣ ዲ ሞንተስኪው፣ ዲ አዳም ስሚዝ። ዊች ዋን ኢዝ ዘ አንሰር? ዘ ኮሬክት አንሰር ኢዝ ዲ። ሉክ አዳም ስሚዝ ነው። መንግስት ምንድነው ነው የሚለው? መንግስት ካኖት ኢንተርቪን ዘ ኢኮኖሚ ኢትስ ሃንድ ኦፍ ፖሊሲ አፕሮች የሚከተለው አዳም ስሚዝ ነው። ሃንድ ኦፍ ፖሊሲ አፕሮች መንግስት ከኢኮኖሚው ላይ እጅ ማንሳት አለበት። ሌዚ ፋየር ማለት ነው። ላይት በቃ ምንም ያማረት የለበትም። ይሄ ለመርከንታሊዝም ምላሽ የሰጠበት ነው ማለት ነው። አዳም ስሚዝ መንግስት ጣልቃ መግባት የለበትም፣ ሃንድ ኦፍ ፖሊሲ አፕሮች ወይንም ፍሪ ትሬድ ማድረግ አለበት የሚል ሀሳብ ነው ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ሌላም ደግሞ አዳም ስሚዝ የሚታወቀው ምንድን ነው? ሌላው ኮምፓሬቲቭ አድቫንቴጅ የሚለውን ማሰብ አለባችሁ። አገሪቱ በቻለችው ነገር ታምርት የሚል ነው። ከዛ ሎወር ኮስት በቻለችው ታምርትና ወደ ውጭ ታውጣ
በሌላ ደግሞ ትግዛ የሚል ሀሳብ ያለው ነው። ሶ ለመርከንታሊዝም ምላሽ የሚሆን ሀሳብ ነው። ስለዚህ ይህንን የምትይዝ ነው። ሞስትሊ ይሄ ኢኮኖሚክስ ትምህርታችሁ ላይ ያለ ይመስለኛል። አይ ቲንክ ሶ ዲ ኢዝ ዘ ኮሬክት አንሰር። ማንም የሚመልሰው ሰው ነው። ሶ አይ ቲንክ እነዚህን ሞንቴስኪው ሰፓሬሽን ኦፍ ስቴት የሚል ነው፣ ሰፓሬሽን ኦፍ ፓወር የሚል ነው እና እነዚህ እንደዚህ ናቸው። ሶ እነሱን ማየት አለባችሁ። ደግሞ ከዚህ በፊት ሰርቼዋለሁ አይ ቲንክ ይመስለኛል ሰርቼዋለሁ። ሶ 15ኛ what was the fundamental cause of American revolutions? A. The decision of British to prohibit expansion of slavery to western part of their colony. B. The refusal of American colonies to involve in Britain colonial war against France. C. The perception by the colonialists that British administration was working to reduce their internal autonomy. D. The growth of a distinctive American identity that was opposed the hierarchical value of the Britain society. Which one is the answer? The correct answer is C. C ትክክለኛ መልስ ነው ማለት ነው። ሲ ትክክለኛ መልስ ነው። ምክንያቱም ዋን የአሜሪካን ሪቮሉሽን ወይንም የአሜሪካን የአሜሪካን ሪቮሉሽን እንዲነሳ ያደረገው ምንድን ነው? ብሪቴን ላይ ያሉ ናቸው። እነዚህ ምንድን ነው ታክስ ሲጥሉ ውክልና የለንም እዛ ላይ የራሳቸው የሆነ መጀመሪያ ራሳቸው አሜሪካን በኢንተርናል አውቶኖሚያቸው በቀኝ ግዛት ላይ የብሪቴን ቀኝ ግዛት ላይ ብሪቴኖች በአሜሪካን በገዟቸው ስቴቶች ላይ 13 ስቴቶች ሜንሊ እዛ ላይ ጣልቃ አይገቡባቸውም። ኢንተርናል አውቶኖሚ ላይ አይገቡም ነበር። ግን 100 ኦፍ ይር ዋር በኋላ ነው መሰለኝ ዘ 5 ይር ዋር በኋላ አይ ቲንክ እነዚህ ይመስለኛል። ከዛ በኋላ ነው መሰለኝ እዚህ ላይ የተለያዩ ስታምፕ አክት መጣል ጀምሩ። ሜንሊ ስታምፕ አክት ማለት ነው። መጣል ሲጀምሩ ምን ሆነ ማለት ነው? እነዚህ ኢንተርናላችን ሊነጠቅ ነው ያለኛ ምንም ፓርላማው ላይ እኛ የሌለንበት መወሰን የለበትም በሚል ማለትም ፓርላማው ላይ እኛን የሚወክለን ማንም ሰው የለም። ስለዚህ ይህ ነገር ሊል አይችልም፣ እኛ አንቀበልም በሚል ነው። ስለዚህ ኢንተርናል አውቶኖሚያቸው እንዳይገባባቸው በሚል ሰግተው ነው ለአሜሪካን ዋር ኦፍ ለአሜሪካን ሪቮሉሽን እንዲነሳ ያደረገው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ እስቲ ይሄ ያነበቡት ተማሪ በጣም የሚመልሰው ጥያቄዎች ናቸው። ብዙም የሚያስፈራ ፓርት አይደለም ይሄ ዩኒት፣ ብዙም እንዳትፈሩት። ሶ question number 16 which one of the following is correct about the first industrial revolution in Europe? A. It's originated first in Germany because it had invested in science and technology university. B. It was led by merchant capitalists who organized production under putting out system. C. It came about through major innovation in chemical motor industry. It saw the transformation production and distribution through the use of power driven machine and railway. Which one is the answer? So the correct answer is D. ትክክለኛ መልሱ ዲ ነው ማለት ነው። which one is the following correct about the first industrial revolution? ማንም ሰው የሚያውቀው ነው። ስለዚህ D is the correct answer ነው ማለት ነው። ሶ ዲ ትክክለኛ መልስ ነው። ስለ ኢንዱስትሪያል ሪቮሉሽን ብዙ ቦታ ተወራ። አሁንም ሲወራ በጣም ይሰለቻል። አይ ቲንክ 17ኛ which one of the following explains the American War of Independence? የአሜሪካን ዋር ኦፍ ኢንዲፔንደንስን ኤክስፕሌን የሚያደርገው የቱ ነው የሚለው? ኤ it strengthens the British colonization of America. B it was anti-colonial struggle against British rule. C it was fought for liberation of red Americans. D it was fought for the liberation of Latin America. Which one is the answer, student? The correct answer is B. ትክክለኛ መልሱ ቢ ይሆናል ማለት ነው። አሜሪካን ዋር ኦፍ ኢንዲፔንደንሲ የሚባለው ምንድነው? ተማሪዎች ከብሪቴን ሩል ጋር ያደረጉት የነጻነት ትግል አሜሪካን ዋር ኦፍ ኢንዲፔንደንስ ይባላል። ይሄ ነው ኤክስፕሌን የሚያደርገው። ሌሎቹ ስትሪንግዝ ማለት ኤክስፕሌን አያደርጉትም ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ስሎ ከዚህ በፊት ምን ላይ ነው መሰላችሁ? አይ ቲንክ በምንድን ነው መሰላችሁ? ዩኒት
9 ላይ 19ኛ ክላስ ዩኒት 8 መጨረሻው ዩኒት ላይ አለ በደንብ የወጡ ጥያቄዎች አሉ። ሞስትሊ ስለ አሜሪካን አሜሪካን ዋር ኦፍ ኢንዲፔንደንሲ ምናምን ለፈረንሳይ ሪቮሉሽን ኮዝ ሆነ ምናምን የሚል ነበር አለ። ሶ አይ ቲንክ ያየሁት መስለኛል። ሶ እሱን አመጣላችኋለሁ በቀጣይ ቪዲዮ ለቀላችኋለሁ። ሶ ምንም የሚከብድ ነገር የለም። ዋች ዋን ኦፍ ዘ ፎሎዊንግ የአሜሪካን ዋር ኦፍ ኢንዲፔንደንስ የቱ ነው የአሜሪካን ዋር ኦፍ ኢንዲፔንደንስ ኤክስፕሌን የሚያደርገው ኮዙ ምንድን ነው? በቃ ይሄ ነው። እዛ ላይ የተደረጉ ያዎች ነበሩ እነዛን መጥቀስ ነው። ስለዚህ 18ኛ which one of the following acts lead to the outbreak of American War of Independence? A. Stamp Act, B. The SALT Act, C. Sugar Act, D. አልኮል አክት ነው የሚለው። ሶ ዘ ኮሬክት አንሰር ኢዝ ኤ። ትክክለኛ መልስ ነው ማለት ነው። ስታምፕ አክት እና ማጆርሊ ሌላኛው ቲ አክት በጣም አሜሪካ ማለት አሜሪካውያን ኢንተርናል አውቶኖሚያቸው የሚጋፋ ነገር ነበር። ምክንያቱም ያለነሱ ምንም አይነት ፍቃድ ነበር ይሄንን እያደረጉ የነበሩት። በቃ መጀመሪያ ያልነበረ ነገር ነበር እያደረጉ የነበሩት። ስለዚህ በዚህ ምክንያት በጣም ነው የተቃወሙት። በዚህ ምክንያት ነው ለጦርነት ራሱ መጨረሻ ላይ ወደ ጦርነት የገቡበት ምክንያት ማለት ነው። ስለዚህ ይሄ ነው ማለት ነው። ሶ ሹገር አክት ከዛ በፊት ነበር አይ ቲንክ የስ ከዛ በፊት ነበር አይ ቲንክ ከኋላ ከዛ በፊት የነበረ ይመስለኛል አይ ቲንክ። ሶ ይሄ አይሆንም ሞስት ላይ አይሆንም። መጽሐፋችሁ ቀጥታ የሚያስቀምጠው ነገር ስለሆነ ነው። ሶ ይሄ ትክክለኛ መልስ ነው። ሶ ከመጽሐፋችሁ መውጣት የለባችሁም እናንተ። which one of the following is true about the third state in France during the French Revolution which began in 1789? A. It was the smallest section of the French society. B. It was a collection of underprivileged people. C. Its members were free from paying direct tax. D. It was those people who supported the monarchy. Which one is the answer, student? የቱ ነው መልሱ ተማሪዎች? 19ኛ ቢ ነው። አይ ቲንክ ጉንፋን ስለያዘኝ ነው ይቅርታ እንደዚህ ማቆራረጥባችሁ። ቢ ነው ትክክለኛ መልሱ። ምክንያቱም ፈረስት ስቴት የሚባሉት እነማን ስቴት የሚባሉት እነዚህ ክሌርጂዎች ናቸው። ሰከንድ ስቴት የሚባሉት ኖቢሊቲዎች ናቸው። ማለት ሰርድ ስቴት የሚባሉት ደግሞ እነዚህ አንደር ፕሪቪሌጅ ያሉት 98% እነሱ ናቸው። እነዚህ ቦርጄሶች አይ ቲንክ እነዚህ ምንድናቸው የሚባሉት ላይክ እነዚህ ተራው ህዝብ የተለያየውን የሚይዘው አንደር ፕሪቪሌጅ ያለውን ሰው ናቸው ማለት ነው። ሶ ሰርድ ስቴት የሚባሉት አንደር ፕሪቪሌጅ ያሉት ፒፕሎች ናቸው። እነዚህ ቀጥታ የምታውቁት ነገር ነው። ቢ ነው ትክክለኛ መልስ። ሶ 20ኛው የመጨረሻው ጥያቄ ነው። 20ኛው 20 ጥያቄዎች ናቸው። ሶ which one of the following was the result of Napoleon control of much of Europe? It give land to landless peasant. B. encourage Protestantism. C. allowed freedom of press. D. weakened the reactionary of conservatism. So ናፖሊያን ኮንትሮል ኦፍ ማች ኦፍ ዩሮፕ መቆጣጠሩ የኮንዘርቫቲዝም ሀሳብ እንዲጠፋ ነው ያደርገው። ናፖሊያን በጣም ሞደርን የሆነ አስተሳሰብ ያለው ሰው ነው። በጣም ኢኳሊቲ በህግ የሚያምኑ ነው። ህግ አለው። በዛን ያመጣ ሰው ነው። ኮንዘርቫቲዝምን የሚጠራ ወይንም ዞር ያደረገ ሰው ነው። በተቆጣጠራቸው ቦታ ሁሉ አስፋፍቷል። ይህንን የሌጋል ኢኳሊቲ የሚል ላይቤሪቲ ምናምን የሚለው ሀሳብ ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ዲ ትክክለኛ መልስ ነው። ሶ ተማሪዎች ይሄ የመጨረሻው ጥያቄ ነው። ስለዚህ ቪዲዮ እንደተመታችሁ አይ ሆፕ ተስፋ አድርጋለሁ። ምክንያቱም አይ ቲንክ ጥያቄዎችን አሰባስቤ ነው ከ2012 እስከ 2017 ያሉ ናቸው። በደንብ ልስሯቸው። ለበለጠ መረጃ ኖታችሁን እያያችሁ ከተቻላችሁ መጽሐፋችሁንም እያያችሁ ስሯቸው። ይሄንን ጥያቄ በደንብ ስሯቸው ከኔ በለጠ። ስለዚህ ከዛ በኋላ ኮምፕሊትሊ እዚህ ጋር ምንም የሚወጣባችሁ ነገር የለም። ሶ ይሄ ሙሉ የኢንተራንስ ጥያቄዎች ናቸው ሙሉ። ስለዚህ በደንብ ለመስራት ሞክሩ። ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ። ቀጣይ ደግሞ 9ኛ ክላስ ላይ የወጡ ዩኒት 9 ላይ ስለ ፈረንሳይ ሪቮሉሽን ምናምን አመጣላችኋለሁ። ኔክስት ቪዲዮ ላይ ጠብቁኝ። ሶ ባይ